ማንቸስተር ዩናይትድ ከቶተንሃም፣ አርሰናል ከሰንደርላንድ የዛሬ ተጠባቂው ጨዋታ። ሊድስ ዩናይትድ ኖቲንግሃም ፎረስትን አሸነፈ። ሰላም ፍቅር ጤና ለእናንተ የሆኑ ውድ ተመልካቾቻችን አብራችን ስትቆዩ እነዚህንና ትናንትና የተደረጉ ጨዋታዎች እንዲሁም ደግሞ ዛሬ የሚደረጉ ጨዋታዎችን የምንነግራችሁ ይሆናል። እስከ ዝግጅታችን ፍጻሜ አብራችን ትቆዩ ዘንድ የአክብሮት ግብዣችን ነው። በትናንትናው የተደረጉ ጨዋታዎችን ስንመለከት በ25ኛ ሳምንት የእንግሊዝ ፕሪምየር ሊግ ሊድስ ዩናይትድ ኖቲንግሃም ፎረስትን 3-1 በማሸነፍ በትንሽም ቢሆን ከወራጅ ቀጠና አውርቀዋል። በኢላንድ ሮድ በተደረገው ጨዋታ ጃይዶን ቦጋል፣ ኖህ ኦክፋር እና ዶሚኒክ ካልቨርት-ሊዊን የሊድስን ግቦች አስቆጥሯል። ሎሬንዞ ሉካ ደግሞ የኖቲንግሃም ብቸኛ ግብ ከመረብ አሳርፏል። ባለፈው ሳምንት በአርሰናል 4-0 የተሸነፈው ሊድስ ዩናይትድ ነጥቡን ወደ 29 ከፍ በማድረግ 16ኛ ደረጃ ላይ የተቀመጠ ሲሆን ኖቲንግሃም ደግሞ በ26 ነጥብ 17ኛ ደረጃ ላይ ይገኛል። በስፓኒሽ ላሊጋ ሴልታና ኦሳሱና እንደዚሁ ተገናኝቶ ነበረ። ኦሳሱና ሴልታን 2-1። በጣሊያን ሴሪኤ ደግሞ ሄላስ ቬሮና እና እንዲሁም ደግሞ ፒሳ ተገናኝቶ ነበረ። ያለ ምንም ግብ ባዶ ለባዶ የተለያዩበት ሁኔታ አለ። በጀርመን ቡንደስሊጋ ስንመለከት ደግሞ ዩኒየን በርሊን እና እንዲሁም ፍራንክፈርት ተገናኝቶ ነበረ። እንደዚሁም 1-1 አቻ የተለያዩበት ውጤት ተመዝግበዋል። በቡንደስሊጋው በፍራንክፈርት አንድ ተጫዋች በቀይ ካርድ ከሜዳ ወጥቷል። በሊግ ዋን ደግሞ ሜትዝ እና ሊል ተገናኝቶ ነበረ። ያለ ግብ ተጠናቋል ጨዋታው። ወደ ዛሬን ጨዋታ ስንገባ ማንቸስተር ዩናይትድ ከቶተንሃም እንዲሁም አርሰናል ከሰንደርላንድ የቀኑ ተጠባቂ ጨዋታዎች ናቸው። ከሩበን አሞሪም ስንብት በኋላ በቀድሞ ተጫዋች ማይክል ካሪክ እየተመራ አስደናቂ ግስጋሴ ላይ የሚገኘው ማንቸስተር ዩናይትድ ዛሬ በሜዳው ቶተንሃም ሆትስፐርስን ያስተናግዳል። ያለፉትን 3 ተከታታይ ጨዋታዎች ያሸነፉት ቀያይ ሰይጣናቱ ቀን 9 ሰዓት ከ30 ላይ በኦልድ ትራፎርድ በሚያደርጉት ጨዋታ 4ኛ ተከታታይ ድላቸውን ለማግኘት እንደሚጫወቱም ይጠበቃል። አስቸጋሪ የውድድር ዓመት እያሳለፈ የሚገኘው ቶተንሃም ባለፈው ሳምንት ከማንቸስተር ሲቲ ነጥብ የተጋራ ሲሆን ዛሬም ገባበት የውጤት ቀውስ ለመውጣት ወደ ሜዳ በሚገባበት ጨዋታ ሌላ ከባድ ፈተና ይጠብቀዋል። ዩናይትድ ምንም እንኳን የዛሬውን ጨዋታ በሜዳው ቢያደርግም በፕሪሚየር ሊጉ ከቶተንሃም የተገናኘባቸውን ያለፉትን 6 ጨዋታዎች ማሸነፍ አልቻለም። በጨዋታው ፓትሪክ ዶርጉ እና ማቲያስ ዴሌክት በጉዳት ከስብስቡ ውጭ ናቸው። በቶተንሃም በኩል ደግሞ ፔድሮ ፖሮም፣ መሐመድ ቅዱስ፣ ሉካስ ቤርጋቫል፣ ሪቻርድሰን፣ ቤንታኩር እንዲሁም ኩልሱቪስኪ እና ጄምስ ማዲሰን አሁንም ጉዳት ላይ ያሉ ተጫዋቾች ናቸው። ምሽት 12 ሰዓት ላይ ደግሞ የሊጉ መሪ አርሰናል በሜዳው ከሰንደርላንድ ይጫወታል። ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 9 የማስፋት እድል ያለው አርሰናል የሊጉ ክስተት ከሆነው ሰንደርላንድ ቀላል ፈተና አይጠብቀውም። አርሰናል ከሰንደርላንድ በተገናኘባቸው ያለፉት 28 የሊግ ጨዋታዎች የተሸነፈው በአንዱ ብቻ ሲሆን 17ቱንም አሸንፏል። ከ22 ዓመት በኋላ ዋንጫውን ለማንሳት ጥሩ ግስጋሴ ላይ የሚገኘው አርሰናል ከሲቲ ያለውን የነጥብ ልዩነት ወደ 9 ለማስፋት ወደ ሜዳ በሚገባ በት ጨዋታ የማርቲን ኦዲጋርድ እና ቡካዮ ሳካን ግልጋሎት በጉዳት የማያገኝ ሲሆን ሚካኤል ሞሪኖም በጉዳት ለረጅም ጊዜ ከሜዳ እንደሚርቅ ይታወቃል። መጠነኛ ጉዳት ላይ የነበረበት ዩሪያን ቲምበር ለጨዋታ ዝግጁ ሲሆን አሰልጣኝ ሚኬል አርቴታ በፊት መስመሩ ላይ ካይ ሃቨርትስ እና ቪክቶር ኮሬሽን እንደሚያጣምር ይጠበቃል። በጥቋቁር ድመቶቹ በኩል የቀድሞ የአርሴናል አማካይ ግራኒት ዣካ በጉዳት ከስብስብ ውጭ ነው። አስቶን ቪላ ደረጃን ወደ 2ኛ ከፍ ለማድረግ ከሜዳ ውጪ ከበርንማውዝ ሲጫወት ቼልሲ ከወልቭስ፣ ፉልሃም ከኤቨርተን፣ በርንሌይ ከዌስትሃም በተመሳሳይ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ኒውካስትል ዩናይትድ ከብሬንትፎርድ ደግሞ ምሽት 2 ሰዓት ከ30 ላይ የሚገናኝ ይሆናል። ዛሬ የሚደረጉ የሌሎች ሊጎች ጨዋታዎችን ስንመለከት በስፓኒሽ ላሊጋ ሪያል ቫልካኖ ከሪያል ኦቫይዶ 10 ሰዓት ላይ፣ ባርሴሎና ከማሎርካ 12 ከሩብ ላይ፣ ሲቪያ ከጂሮና 2 ሰዓት ተኩል እንዲሁም ሪያል ሶሲዳድ ከኤልቼ 5 ሰዓት ላይ ይጫወታሉ። የጣሊያን ሴሪኤ ስንመለከት ጂዮናና ናፖሊ 2 ሰዓት ላይ፣ ፊዮረንቲናና ቶሪኖ ደግሞ 4 ሰዓት ከ45 የሚገናኝ ይሆናል። በጀርመን ቡንደስሊጋ ሄንደኔም ከሃምበርገር ክለብ፣ ፓውሊ ከስቱትጋርት፣ ወልስበርግ ከዶርትሙንድ፣ ሜንዝ ከኦግስበርግ እንዲሁም ክለብ ፍሬበርግ ከወንደር ብሬመን 11 ሰዓት ተኩል ላይ ሲገናኙ ሞንቼ ግላድባና እንዲሁም ባየር ሌቨርኩሰን 2 ሰዓት ከ30 ላይ ጨዋታቸውን የሚያደርጉ ይሆናል። ክቡራትና ክቡራን ተመልካቾች
ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስል ነበር። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።